አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ጉዳዮችን እናስደምጣችሁ። ከፍተኛ የመከላከያ አዛዦች መክዳታቸው ታውቋል። የአገዛዙ ጦር በርካታ ቁጥር ያለው ከከፍተኛ አመራር እስከ ዝቅተኛ አመራር መክዳታቸውን የመረጃ ምንጮች የገለጹ ሲሆን ሁኔታውን በብልጽግና ካምፕ ከፍተኛ ድንጋጤ ፈጥሯል። በጉዳዩ ዙሪያም የአብይ መከላከያ መግለጫ ሰጥቷል። በዝርዝር እናስደምጣችኋለን። በአማራ ክልል ዛሬ ሙጃው ሲቀጥል ፋኖ ከፍተኛ ድል አስመዝግቧል። ወሳኟ ከተማ በፋኖ ተይዛለች። የብርሃኑ ጁላ ጦርም በሰልፍ እጅ ሰጥቷል። በዚህ የተበሳጨው የአገዛዙ ጦርም በርካታ ንጹሃንን ጨፍጭፏል። ሌላኛው የረፋዱ መረጃችን ነው። ኮሎኔል ደመቀ ዘውዱ ወይ ፍንክች ብለዋል። ግዙፍና አስፈሪ የተባለለት ኮማንዶዎችንም አስመርቀዋል። ከሰሞኑ ወልቃይት ለራሷ መተማመኛ ዘብ አቁማ ለማይቀረው ዝግጁ ነኝ ብላለች። ወደ እናንተ ይደርሳል። ስለ መከተው ማሙና እስክንድር ነጋ አነጋጋሪ መረጃ ወጥቷል። በጉዳዩ ዙሪያም በርካቶች ሀሳባቸውን እየገለጹ ይገኛሉ። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ላይ ገንቢ አስተያየታችሁን እያስቀመጣችሁ አብራችሁን ቆዩን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ከፍተኛ የመከላከያ አዛዦች መክዳታቸው ታውቋል። የአገዛዙ ጦር በርካታ ቁጥር ያለው ከከፍተኛ አመራር እስከ ዝቅተኛ አመራር መክዳታቸውን የመረጃ ምንጮች የገለጹ ሲሆን ሁኔታውን በብልጽግና ካምፕ ከፍተኛ ድንጋጤ ፈጥሯል። በጉዳዩ ዙሪያም የአብይ መከላከያ መግለጫ የሰጠ ሲሆን በከዱ የጦር አመራሮች ላይ እርምጃ ወስጃለሁ ብሏል። ከዚህ በተጨማሪም ከእንግዲህ በኋላ ብትከዱ ተከታትለን እርምጃ እንወስድባችኋለን የሚል የማስፈራሪያ መግለጫም ሰጥቷል። በተያያዘም በምዕራብ ጎንደር ቀጠና 114 የአድማ ብተና አባላት ከነሙሉ ትጥቃቸው ድብዛቸው መጥፋቱ ተነግሯል። በዚሁ ቀጠና ከሁለት ሳምንት በፊት ሁለት ሻምበል ሙሉ የአድማ ብተና አባላት ከነሙሉ ትጥቃቸው የደረሱበት አለመታወቁን መዘገባችን የሚታወስ ነው። 114ቱ የአድማ ብተና አባላት ከስምሪት ቀጠና ወጥተው የጠፉት በያዝነው ሳምንት ብቻ ሲሆን የጠፉትን ፍለጋ መከላከያ ሰራዊቱ በከባድ መሳሪያ ታግዞ አሰሳ እያደረገ ነው ተብሏል። የአድማ ብተና አባላቱ በቅርቡ በብር ሸለቆና በሌሎች ወታደራዊ ማሰልጠኛ ጣቢያዎች ተመርቀው በዞኑ ስምሪት ተሰጥቷቸው የነበሩ ናቸው ተብሏል። ተላላኪነትና ወዳደርነት ሁነኛ መገለጫቸው ነው የሚበልላቸው የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ሙሴዎቻችን ናችሁ ያሏቸው አዳዲስ ምሩቃን የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ እየከዱ መጥፋታቸውን ቀጥለዋል። በምዕራብ ጎንደር ዞን መተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል 114ቱ በስምሪት ቀጠና ላይ በነበሩበት ነው ከነሙሉ ትጥቃቸው ድብዛቸው የጠፋው። ለምዕራብ ጎንደር ዞን ተመድበው ከነበሩ 800 የሚደርሱ አድማ ብተና አባላት መካከል ገሚሶቹ ከነሙሉ ትጥቃቸው ከርተው የጠፉ ሲሆን ከቀሩት መካከል ደግሞ አብዛኞቹ በሰሞኑ ውጊያ ተሳትፎ መገደላቸው ይታወቃል። ለዚሁ ዞን ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል ከሁለት ሳምንት በፊት ሁለት ጋንታ ሙሉ አባላት ግዳጅ ተሰጥቷቸው ወደ ኮኪት ቀጠና በተሰማሩበት ከነሙሉ ትጥቃቸው ድብዛቸው መጥፋቱን መዘገባችን ይታወሳል። ወታደሮቹ እየተናዱበት የሚገኘው የክልሉ ጸጥታ ቢሮ ከሰሞኑ አንድ አዲስ እቅድ ተግባራዊ አድርጓል። እቅዱን በየዞኑ የተመደቡ ሁሉም የአድማ ብተና አባላት ከውጊያ መልስ ትጥቃቸውን እንዲጠረነፍ ውጊያ ሲኖር ብቻ እንዲሰጣቸው የሚል ነው። ይህ መመሪያ ተግባራዊ መደረጉን ተከትሎ ከውጊያ ጊዜዎች ትጥቃችን የማይሰጠን እኛ አንመታም ወይ የሚል ጥያቄ ያነሱ በርካታ ቁጥር ያላቸው የአድማ ብተና አባላት ሰራዊቱን በማሳመጥ በሚል ለስር መዳረጋቸው ምን ለማረጋገጥ ተችሏል። በክልሉ በርካታ ታዳጊዎችና ወጣቶች በስራ ገበታቸው በትምህርት ቤትና በመኖሪያ ቤታቸው ታፍሰው ከታሰሩ በኋላ በግዳጅ ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ተወስደው የጥቂት ሳምንታት ወታደራዊ ስልጠና ተሰጥቷቸዋል። እነ ጄኔራል አበባው ታደሰና ሌሎችም የፌዴራል እንዲሁም የክልሉ ባለስልጣናት ከወራት በፊት በባህር ዳር ከተማ በነበራቸው ዝግ ስብሰባ የክልሉን ጸጥታ ለክልሉ ጸጥታ ኃይል ለማስረከብ የሚል እቅድ ነድፈው ወደ ተግባር የገቡ ቢሆንም ነገር ግን የክልሉን ጸጥታ ማስከበር ስራን ይረከበናል ብለው ትልቅ ተስፋ ጥለውበት የነበረው የአድማ ብተና ኃይል ከነሙሉ ትጥቅ እየከዳ ፋኖን እየተቀላቀለባቸው ይገኛል የተባለው። ወደ ግንባር መረጃው ስናልፍ ደግሞ የ9ኛ ሳሙኤል አወቀ ክፍለ ጦር አረንዘው ጉንጃ ብርጌድ ጎንጃ ሲሶን ነብሴ ወረዳ ባርጃኖ ከተማ የመሸገውን የአገዛዙን ኃይል በሌሊት ከበባ ውስጥ በማስገባት ባርጃኖ አንደኛ ደረጃ የመሸገው የአገዛዙ ኃይል ትምህርት ቤቱን አውድሞ ፈርጥጧል። ከሌሊቱ 10 ሰዓት ጀምሮ በሁለት አቅጣጫ ሰራዊቱን ያሰማራው የአረንዘው
ጎንቻ ብርጌድ የክንደወይን አቅጣጫ አቦ ጫካ ላይ ደፈጣ በመጣል ባርጃኖ ከተማ ለቆ በሚፈረጥጠው ያገዛዙ ኃይል ላይ ተኩስ በመክፈት 8 ያገዛዙን ሰራዊት እስከ ወዲያኛው ሸኝተዋል። የአረንዛው ጎንቻ ብርጌድ አገዛዙን አስለቅቆ ቀጠናውን በተቆጣጠረ በሰዓታት ውስጥ ከማህበረሰቡ ሰፊ ውይይት ተደርጓል። በዚህ መሰረትም ያገዛዙ ሰራዊት በባርጃኖ አንደኛ ደረጃ ትምህርት ከመሸገ በኋላ የወደማቸውን የተማሪ መማሪያ መጻሕፍት፣ ኮምፒውተሮች፣ የአስተዳደር ቢሮዎችና መገልገያ ቁሳቁሶች ሙሉ በሙሉ ከአገልግሎት ውጭ የሆኑ የቤተ መጻሕፍት ንብረቶችና የላብራቶሪ ቁሳቁሶች እንዲሁም በየትምህርት ቤቱ የነበሩ የአገዛዙ ምሽጎች በህዝቡ ተጎብኝተዋል። በሌላ በኩል ስለ መከተው ማሞና እስክንድር ነጋ አነጋጋሪ መረጃ ወጥቷል። በሄሊኮፕተር ኮምቦልቻ ሄዶ በደሴ ኮምቦልቻ ዩኒቨርሲቲ ካገዛዙ ከፍተኛ የጦር ኃይሎች ጋር እንደተገናኙም የመረጃ ቲቪ ባልደረበው ግርማ ካሳ አስታውቋል። የአንድነት ዘመቻውና የፋኖች አንድነት ያስጨነቃቸው ገዢዎች አፋሕድን ከፊት አድርገው ራሳቸውን ለመከላከል እየሞከሩ እንደሆነ ለነመከተው ከባባድ መሳሪያዎች ከተተኳሾች ጋር እየሰጧቸው እንደሆነ እየተነገረ ይገኛል ብለዋል ግርማ ካሳ። ይህን መረጃ አላረጋገጥኩም የሚለው ግርማ ካሳ እውነት ሊሆን ይችላል፣ ላይሆን ይችላል፣ በሰዓታት ውስጥ ይህን የሚያረጋግጥ ተጨማሪ መረጃ ይዤ ይቀርባለሁ ብለዋል። መከተው ማሞ ብልጽግናን ከመዋጋት በእርሱ ስር ያሉትን ፋኖች ላይ መዝመቱን፣ በነ ኢንጂነር ደሳለኝ አማራ ፋኖ በሸዋ ላይ ውጊያ መክፈቱን፣ የሸዋ ፋኖች አንድ ለመሆን ጫፍ ደርሰው ስብሰባውን መበተኑን ሳስብ እንደ ጃል ሰኝ ሳይጠለፍ አይቀርም ብለዋል ግርማ ካሳ። ወደ ሌሎች መረጃዎች ስናልፍ ኮሎኔል ደመቀ ዘውዱ ግዙፍና አስፈሪ ኮማንዶዎችን አስመርቀዋል። ኮሎኔል ደመቀ ዘውዱ በትናንትናው ዕለት ለወራት ሲሰለጥኑ የነበሩ በአይነቱ የተለየ አስፈሪ ግዙፍ የተከዜ ዘብ ኮማንዶዎችን አስመርቀዋል። ከሰሞኑ ወልቃይት ለራሷ መተማመኛ ዘብ አቁማ ለማይቀረው ዝግጁ ነኝ ስትል መግለጿ ይታወሳል። ባርነትን የሚሸከም ትውልድ የለኝም ያለችው ወልቃይት ከሰሞኑ ለወራት ድምጻቸውን አጥፍተው የሰለጠኑ የተከዜ ዘቦችን አሰልጥና ለክብሯና ለነጻነቷ ዘብ እንዲሆን መርቃ አሰናብታለች። ህወሓት ወልቃይትን ወስዳለው ግፋ ብለው በሚልበት ወቅት ብርቱ ሰው የራሳቸውን ጦር አዘጋጅተው ታደሰ ወረደ ወልቃይትን ለመረከብ ተዘጋጅተናል ሲሉ በተናገሩ ማግስት ኮሎኔል ጦራቸውን የማስመረቃቸው ዜና አስቀድሞ ወይ ፍንክች የሚል ምላሽም ተሰጥቷል ነው የተባለው። በሌላ መረጃ ተላላኪው ብርሃኑ ነጋ ስልጣኑን ላለማጣት ሲል በአማራ ሁሉና ፈርዷል ሲል አስተያየት ሰጪዎች ገልጸዋል። መምህራን እየተከፈላቸው ያለው ደሞዝ ልጆቻቸውን ማስተዳደር እንዳይችሉ የሚያደርግ መሆኑን ዶክተር ደሳለኝ ጫኔ ገልጸዋል። ዶክተር ደሳለኝ ጫኔ በአገዛዙ ምክር ቤት ባቀረበው ጥያቄ መምህራን ደሞዝ ዝቅተኛ መሆኑ ኑሮ እንደከበደ ገልጿል። ተላላኪው ብርሃኑ ነጋ በሰጠው ምላሽ በአማራ ክልል መምህራንና ተማሪዎች እየተገደሉ መሆኑን ጠቅሶ መልስ ሰጥቷል። በአማራ ክልል መደበኛ ጦርነት እየተካሄደ ትምህርት ቤቶችን የወታደር ካምፕ ያደረጋቸው የብልጽግና አገዛዝ መሆኑ እያወቀ ለሚላላከው አገዛዝ ወግኖ በአማራ ሕዝብ ላይ ፈርዷል። ብርሃኑ ነጋ ለሚሆነው ሁሉ መረጃ ቢኖረውም ለሚላላከው ብልጽግና ታማኝነቱን ለማሳየት ሲል በአማራ ሕዝብና ትውልድ ላይ ፈርዷል ሲሉ አስተያየታቸውን የገለጹ መምህራን ገልጸዋል። መምህራኑ ሰሞኑን የአማራ ማህበር በአሜሪካ የወጣውን ሪፖርት ለማሳየት አንስተዋል። ትሪፕል ኤ ባወጣው ሪፖርት ያገዛዙ ኃይሎች ትምህርት ቤቶችን ካምፕ ማድረግ፣ የተማሪዎችን ፋይል ማቃጠል፣ ንብረቶችን መስበር፣ ወንበርና ጠረጴዛ እየሰበሩ ለማገሩነት መጠቀምን ጨምሮ በድሮን ኢላማ ተደርገው የወደሙ ትምህርት ቤቶችን በዝርዝር ሪፖርት ማቅረቡን አስታውሷል። ብርሃኑ ነጋ የብልጽግና ሎሌነቱን ለማሳየት የአማራ ህዝብ የተከፈተበትን ሙሉ ጊዜ ጦርነት ግጭት በሚል ብቻ ሸፍኖ ተጠያቂነቱን ጦርነት ስለታወጀበት ማህበረሰብ ማድረጉ አሳፋሪ ነው ብለዋል። ዶክተር ቴዎድሮስ አዳኖም የታይም መጽሔት የዓመቱ 100 ተጽዕኖ ፈጣሪ ስብስብ ውስጥ መካተቱ ተነገረ። ዝነኛውና ተጽዕኖ ፈጣሪው ታይም መጽሔት በዘንድሮ የ100 ተጽዕኖ ፈጣሪዎች ዝርዝር ውስጥ የዓለም ጤና ድርጅት ዋና ዳይሬክተር የሆኑትን ኢትዮጵያዊም ዶክተር ቴዎድሮስ አዳኖም አካቷል። በዘንድሮ የታይም መጽሔት ዝርዝር ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ባለሀብቱ ኤሎን መስክ እና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር መካተታቸው ታውቋል። ዶክተር ቴዎድሮስ በዚህ ዙሪያ ማምሻውን የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ሀሳብ በዝርዝር ውስጥ መካተት በምሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦችም እውቅና ነው ያሉ ሲሆን በዓለም ዙሪያ በየቀኑ ግጭት ባለባቸው ስፍራዎች ጭምር የጤና አገልግሎት ለማዳረስ የሚሰሩ ሰራተኞችን አስታውሰዋል። በመጽሔቱ ስለ ዶክተር ቴዎድሮስ ተጋባዥ ጻፊ በመሆን ያስነበቡት ዶክተር ላሪ የተባሉ የፊንጣጣ በሽታ ከዓለማችን እንዲጠፋ ቁልፍ ሚና የተጫወቱ ሳይንቲስት መሆናቸውን ተመላክቷል። ዶክተር ቴዎድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችንን የጤና አገልግሎት ሽፋንን ቀይረውታል። ይህ ደግሞ በበሳል አመራርና ሳይንሳዊ በሆነ የውሳኔ አሰጣጥ የታገዘ ነበር። ዶክተር ቴዎድሮስ ለዓለም ጤና ስጦታ ናቸው ያሉት ዶክተር ሳሪ በ194 ሀገራት የሚገኙ ሰዎችን ጤና የመጠበቅ ኃላፊነትን እየተወጡ የሚገኙ ነው ብለዋቸዋል። ብርጌድ ንሓመዱ በመባል የሚታወቀው የኤርትራው የተቃዋሚ እንቅስቃሴ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል መግለጹን ቢቢሲ ዛሬ አዘግቧል። በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችል የሚያስታወቀው እንቅስቃሴው ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ነግረውኛል ሲል ቢቢሲ ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ
የከፈተውን ጽህፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ መሆኑን ያስታወሰው የቢቢሲ ዘገባ የጽህፈት ቤቱ የምረቃ ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መክፈት ለእንቅስቃሴው ጥፋት እንደሆነ ሲናገሩ ተደምጠዋል ብለዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።